ሰላም ጤና ይስጥልኝ። የዕለቱ አጫጭር ዜናዎች እንሆ። በቅድሚያ አርዕስተ ዜና። 5 ጊዜ ለፕሬዝዳንትነት፣ 1 ጊዜ ለአፍሪካ ህብረት ኮሚሽነርነት ተወዳድሮ ያልተሳካላቸው ራይላ ኦዲንጋ አረፉ። ኢትዮ ቴሌኮም አዳዲስ የሞባይል ዲቫይሶችን ለመገጣጠም እየሰራው ነው አለ። ኢትዮጵያ የቲቢ በሽታ ምርመራ የሰው ሰራሽ አስተውሎትን ተግባራዊ በማድረግ ከአፍሪካ ቀዳሚ ሆናለች። የአፍሪካ የቴክኒክና ሙያ ትምህርትና ስልጠና ስትራቴጂ ወጥነት ያለው የክህሎት ልማትን በማፋጠን አህጉራዊ ግቦችን ለማሳካት እንደሚያግዝ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ገለጹ። የአፍሪካ ወጣቶችን እምቅ አቅም ወደ ውጤታማና ተወዳዳሪ ወደሆነ የስራ ኃይል በመቀየር ለአህጉራዊ ሽግግር ለመጠቀም ወጥነት ያለው ክህሎት መር ፖሊሲና ትብብር ወሳኝ መሆኑን ተናግረዋል። ሁለተኛው የአፍሪካ የክህሎት ሳምንት በአፍሪካ ህብረት የመሰብሰቢያ አዳራሽ መካሄድ የጀመረ ሲሆን በቀጣዮቹ 10 ዓመታት የሚተገበረውን የአፍሪካ አህጉር የቴክኒክና ሙያ ትምህርትና ስልጠና ስትራቴጂ ይፋ ተደርጓል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በዚህ ወቅት እንዳሉት የአፍሪካን ህዝብ በተለይም የወጣቶቿን አቅም ወደ ውጤታማ አሳታፊና ዓለም አቀፍ ተወዳዳሪ ወደሆነ የስራ ኃይል መለወጥ ይገባል። ለዚህ ደግሞ የአፍሪካ ህብረት አጀንዳ 2063 ማዕከል የሆነ ክህሎት ወሳኝ መሳሪያ ነው ብለዋል። የክህሎት ልማት ለአሳታፊ እድገትና ለተገቢ የስራ እድል ብቻ ሳይሆን የአፍሪካ አህጉራዊ ነጻ የንግድ ቀጠና የትግበራ እቅድ አካል መሆኑን ጠቁመዋል። እንደ አውሮፓውያን አቆጣጠር ከ2025 እስከ 2034 የሚተገበረው የአፍሪካ አህጉራዊ የቴክኒክና ሙያ ትምህርትና ስልጠና ስትራቴጂ ወጥነት ያለው የክህሎት ልማትን በማፋጠን ጉልህ ሚና እንደሚኖረው አንስቷል። አባል ሀገራት ብሔራዊ እቅዶቻቸውን ከአህጉራዊ ፍላጎቶች ጋር ለማጣጣም በጋራ እንዲሰሩም የሚያበረታታ መሆኑም ተናግሯል። ኢትዮ ቴሌኮም በተመጣጣኝ ዋጋ የሚቀሩ መሳሪያዎችን ተደራሽ ለማድረግ በአገር ውስጥ የስማርትፎን ምርትን በኢትዮጵያ ለመጀመር ከዓለም አቀፍ የመሳሪያ አምራቾች ቲኖ ጋር እየተወያየ መሆኑን አስታወቀም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ እና የቲኖ ምክትል ፕሬዝዳንት አንዲ መንግ ተወያይቷል። ውይይቱም በኦሪጂናል ዲዛይን አምራች ሞዴል መሳሪያ በማስተዋወቅና የአካባቢ ማምረቻ ፋሲሊቲ በማቋቋም ላይ ያተኮረ እንደሆነም የኢትዮ ቴሌኮም መረጃ ያመለክታል። ኢኒሼቲቭ የኢትዮ ቴሌኮም የ3 ዓመት ስትራቴጂክ እቅድ ቀጣይ ሆራይዘን ዲጂታል አካል ሲሆን ይህም የተስፋፋ ዲጂታል የተያያዥነትና የጨመረው መሳሪያ ወደ ሀገር ውስጥ ማስገባትን ያነጣጠረ ነው። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 መጀመሪያ ላይ ወደ 85 ሚሊዮን የሚጠጉ የሞባይል ደንበኞች ቢመዘገቡ ነገር ግን ወደ 28.6 ሚሊዮን የሚጠጉ ሰዎች ማለትም 21 በመቶ ብቻ የኢንተርኔት ተጠቃሚ መሆናቸውን ከዳታ ሪፖርት ያልተገኘ መረጃ ያሳያል። ቲኖ እንደ ዊኮ እና ቴክኖ ያሉ ብራንዶችን ያካተተ የቻይና አምራች የታቀደው አጋርነት የንድፍና የማምረቻ እውቀትን ይሰጣል ተብሎ ይጠበቃል። ኢትዮጵያ በአፍሪካ በሰው ሰራሽ አስተውሎት የተደገፈ የቲቢ በሽታ ምርመራ የዲጂታል ኤክስሬይ ስርዓትን ተግባር ላይ ከዋሉ ቀዳሚ ሀገራት መካከል አንዷ ሆነች። ኢትዮጵያ በአፍሪካ በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የተደገፈ አዲስ የቲቢ በሽታ ምርመራ የዲጂታል ኤክስሬይ ስርዓት በስራ ላይ ከዋሉ ቀዳሚ ሀገራት መካከል አንዷ መሆኗን ተገለጸ። የቲቢ በሽታ መመርመሪያ ስርዓቱን መስከረም 8 ቀን 2018 ዓ.ም በተካሄደው የሳምባ ነቀርሳ፣ የስጋ ደዌና ሌሎች የሳምባ በሽታዎችን ዓመታዊ ጉባኤዎችን ወቅት በጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ተመርቋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በወቅቱ ኢትዮጵያ ይህንን አዲስ ፈጠራ በዚህ ያህል ትልቅ ደረጃ ተቀብላ ተግባራዊ አድርጋ የምትገኝ ከአፍሪካ ቀዳሚ ሀገር መካከል አንዷ ነች ብለዋል። አክሎም የቲቢ ምርመራን በቶሎ ለመለየትና ህሙማንን ሕክምና በፍጥነት እንዲያገኙ ለማስቻል በሰው ሰራሽ አስተውሎት የሚደገፍ 225 የዲጂታል ኤክስሬይ ማሽኖችን በመግዛት በሁሉም ክልሎች ለሚገኙ የጤና ተቋማት
ማሰራጨት መቻሉን አመልክቷል። የዓለም የጤና ድርጅት በኢትዮጵያ የቲቢ መመርመሪያ መሳሪያዎችን በአግባቡ አገልግሎት ላይ እንዲውሉ ለማስቻል የራዲዮሎጂ ባለሙያዎችና የፕሮግራም ኦፊሰሮችን ጨምሮ 75 የጤና ባለሙያዎችን ስልጠና መደገፉን ተጠቁሟል። ተቋሙ በኢትዮጵያ የፈጠራ ስራዎችን በመቀበልና የቲቢ በሽታን ለማጥፋት የሚደረጉ አገር አቀፍ ጥረቶችን በመደገፍ ረገድ ላበረከቱ አስተዋጽኦም እውቅና እንደተሰጠም ከተቋሙ የተገኘ መረጃ ያመለክታል። ለፕሬዝደንትነት 5 ጊዜ ለአፍሪካ ህብረት ኮሚሽነርነት ደግሞ 1 ጊዜ ተወዳድሮ ያልተሳካላቸው ራይላ ኦዲንጋ ከዚህ ዓለም በሞት ተለዩ። የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ባጋጠማቸው የልብ ህመም በ80 ዓመታቸው ከዚህ ዓለም በሞት መለየታቸው ተገልጿል። የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ባጋጠማቸው የልብ ህመም በ80 ዓመታቸው ከዚህ ዓለም በሞት መለየታቸው ዘገባዎች አመልክቷል። ራይላ የአዋቂነት ዘመናቸውን በአብዛኛው በፖለቲካ እንቅስቃሴዎች ያሳልፉ ሲሆን ለዲሞክራሲያዊ ስርዓት በመታገል 8 ዓመታትን በእስር ላይ አሳልፏል። የኬንያ ፕሬዝደንት ለመሆን ለ5 ጊዜያት ያህል የሞከሩት ራይላ ግባቸው ፈጽሞ ማሳካት አልቻሉም። ራይላ ኦዲንጋ በህንድ በሚገኘው የኦርቶፔዲክ ጤና ክሊኒክ በሕክምና ላይ እያሉ ማረፋቸውን የአካባቢው ፖሊስ አስታውቋል። ኦዲንጋ ከኬንያ ከፍተኛ የፖለቲካ ስርወ መንግስት ቤተሰብ የወጡ ቢሆንም ራሳቸውን ተቃዋሚና አመፀኛ መሪ አድርጎ ያቀርቡ እንደነበር ኤኤፍፒ ዘግቧል። እንደ አውሮፓውያን አቆጣጠር ጥር 7 1945 የተወለዱት ራይላ ኦዲንጋ የፕሬዝደንት ዳንኤል አራፕ ሞይ አጋዝ በነበረበት ወቅት ለዲሞክራሲ በመታገል የመጀመሪያ ፖለቲካ ጊዜያቸውን በእስርና በስደት አሳልፏል። የልኡ ጎሳ አባል የሆኑት ራይላ ኦዲንጋ በአውሮፓውያን አቆጣጠር 1992 ነበር የኬንያ ፓርላማ ውስጥ የገቡት። በሚቀጥለው በ1997፣ 2007፣ 2013፣ 2017 እና 2022 በተደረጉት 5 ፕሬዝደንታዊ ምርጫዎች ላይ ተወዳድሮም ሳይሳካላቸው ቀርተዋል። እንዲሁም ለአፍሪካ ህብረት ኮሚሽነርነት ባለፈው ዓመት ተወዳድሮ ሳይሳካላቸው መቅረቱን ይታወሳል። አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።